ቅፍ ይመራኛል። ሙሐመድ ግን ገና ከጀምሩ ፈጣሪን እንኳን ቀጥታ ያላገኘ ሰው ልምራ ቢለ ራሱ ወደ ፈጣሪ እንዴት ሊመራ ይችላል? ቀጥታ ራሱ ገና አላገኙም ፈጣሪ ነው። እና እቺን አንድ አጠር አድርገን መልስልኝና እዚሁ ጋር ተያይዞ ግን የሚነሳ ሌላ ጥያቄ ስላለ ወደ ቀጣዩ ጥያቄ ልለፍ። ኦኬ፣ ጥሩ ጥያቄ ነው። ምንድነው መሰለህ የግዴታ አብዛኛውን ብዙ ጊዜ ነቢያቶች በሚነሱ ሰዓት አንድ ሁለት ሆነው ነው የሚነሱት። ከዛ በኋላ ተከታዮቻቸው እየበዙ ይመጣሉ። ለምሳሌ አብርሃምን ማየት እንችላለን። ሲወጣ ጥቂት ነበረ፣ በኋላ ግን ብዙ የሆነ የአሕዛብ አባት ሆኗል። ሌሎችንም እንደዚሁ መጽሐፍ ቅዱስ ላይ ማየት ይቻላል። ምንድነው ፖይንቱ ምንድነው መሰለህ ነቢያቶቹ የሚያመጡት ቃልና ከማን የተላኩት የሚለው ነው። እዛ ላይ ነው እንትን የሚለው በመላእክት አማካኝነት በብሉይ ኪዳን አብዛኛውን ሙሴ ብቻ ነው እንግዲህ ፊት ለፊት አምላክን አናገረ የሚባለው። ባይዘዌ በቁርአንም ላይ በግልጽ የተጻፈው ሙሴ ብቻ ነው ከአላህ ጋር ፊት ለፊት የተነጋገረው። አብዛኛው ነቢያቶች በመላእክት አማካኝነት ነው ሲነጋገሩ የነበረው። አብርሃምንም እንኳን ስንወስድ በመላእክት አማካኝነት ነው አብዛኛውን ነገሮች ሲነጋገር የነበረው። ቀጥታ አምላክን ማናገር የግዴታ አይጠበቅም። የግዴታ ለምን አምላክን ዳይሬክትሊ አላናገረም ብሎ መስፈርት ማውጣት ትክክለኛ መስፈርት አይመስለኝም። በመላእክት አማካኝነት ሊመጣ ይችላል ቃሉ፣ እንደዛም ሊመጣ ይችላል። ቆይ አንዴ ይቅርታ ጨርሻለሁ። 30 ሰከንድ። ኦኬ፣ ቀጥሎ ምን አመጣ ኢየሱስ ምናምን ብለህ እንትን ውስጥ አንዳንድ ነገሮችን ቀላቀልካቸው። በብሉይ ኪዳን ላይ የነበሩት ሙሴ ተከታዮች የኢየሱስ ተከታዮች አይደሉም። በዳዊት ጊዜ የነበሩት ተከታዮች የሙሳ ተከታዮች አይደሉም። በየጄኔሬሽኑ ነቢያቶች ተነስተዋል። ለየጄኔሬሽኑ ለነዛን ጄኔሬሽን የሚመሩ ነቢያቶች ተነስተዋል። አንተ ደግሞ የምትቀበለው ያው የእስራኤሉን መሲህ የመጨረሻው መሲህ ነው እንጂ አንተ የአይሁዶች ነቢያቶች ሲጀመር አይመለከትህም። ያው መጨረሻ ኢየሱስን አስተምሮ የሰበኩህን ሐዋርያቶችና ኢየሱስን ነው የምትከተለው። እና ምንድነው እያንዳንዱ የራሱ የሆነ የተለየ ነገር አለው። አዲስ ኪዳንን ስትመለከት እንደ ብሉይ ኪዳን አይደለም፣ የተለየ ነገር አለ። አዲስ ነገሮች አሉ። አዲስ ነገር ስትመለከት ግን ኖ ይሄ ነገር እኛ ጋር በፊት አልነበረም እና ትክክል አይደለም ማለት አትችልም። ከዛ አንጻር ተመልከተው። እሺ አሁን እንግዲህ ካነሳው አንጻር እንደው እግዚአብሔር በአንድም በሌላ ይናገራል፣ በመላእክት በኩልም ይናገራል አልከው። እና እግዚአብሔር በመላእክት በኩል አይናገርም አላልንም። ግን የኮሙኒቲ መስራች የሆነ አንድ አካል ፈጣሪን ቀጥታ ካላገኘ፣ ምክንያቱም ኮሙኒቲው እየተመሰረተበት ስለሆነ እዛ ግለሰብ ላይ ፈጣሪን ቀጥታ ካላገኘ በምን ተአምር እርግጠኛ ሆኖ ሊከተሉ ይችላል ነው እያለን ያለ ነው። እና አብርሃምን አንስተሃል። አብርሃምን ያገኘው ወይም ያነጋገረው በመላእክት ነው አልክ። አይ እግዚአብሔር ቀጥታ አብርሃምን አነጋግሮታል። እግዚአብሔር አብርሃምን ቀጥታ ከአባት ከዘመዶች ቤት ከሀገር ተነስተህ ውጣ፣ እኔ ወደማሳየህ ሀገር የሚሄድ ትልቅ ሕዝብ አደርግሃለሁ አለው። እንዴ የእግዚአብሔር ድምፅ ወደ አብርሃም እንዲህ ሲል መጥቷል። ስለዛ እግዚአብሔር ቀጥታ በጣም በርካቶችን የእግዚአብሔር ድምፅ በጣም ወደ በርካቶች ሲመጣ ተመልክተናል፣ በብሉይ ኪዳን ላይም ማለት ነው። የሐዲስ ኪዳን ላይ አንተ የምትከተለው የክርስቶስንና ሌሎች ሐዋርያትን ምናምን እንጂ ከዛ በፊት ያሉት እንደው መቼ አንተን አግብቶ ምናምን ነገር ብለሃል። አይ አሁን እንደው ሌላ ርዕስ እንዳናደርገው እንጂ እኔ ክርስትና ውስጥ የነበርክም አትመስልም ስትናገር። እንዴ ክርስቶስ ሲመጣ ምን ብሎ የተናገረው በማቴዎስ ወንጌል ላይ እናንተ የምታዩትንና የምትሰሙትን በጣም ብዙ ነቢያት ሊሰሙት ወደዱ፣ ሊያደምጡት ሊሰሙት ወደዱ፣ ግን አላገኙትም ማለት የእናንተ የሚሰሙ ጆሮቻችሁ ብፁዓን ናቸዋል ወይም እናንተ ብፁዓን ናችሁ ብሎ ተናገረ። ክርስቶስ ኢየሱስ የነቢያት ተስፋቸው ነው። ስለዛ ነቢያት ይመለከቱናል። አዎ ለምን? በተስፋ ሲጠብቁ የነበሩት ክርስቶስ ነው። ከነሱ አንጻር እያየ በተስፋ ይጠበቅ የነበረው እርሱ ይሄው መጣ። በነገራችን ላይ ለዛ ነው እኮ አሁን በብሉይ ኪዳን ማነው በሐዲስ ኪዳን የመጀመሪያው መጽሐፍ የማቴዎስ ወንጌል ልክ ስትመለከተው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ይጀምርና አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን እና ወንድሞቹን እያለ ይሄዳል። ይሁዳም ደግሞ ከተማር ፋሪስና ዛራን እያለ ይሄዳል። እንዲህ የዘረዘረ መጥቶ የክርስቶስን የትውልድ ሀረግ የሚዘረዘረው እንዲሁ ይመስልሃል? አይደለም። ጌታ ኢየሱስ ምን አለ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ
እናንተ መጽሐፍትን በማወቅ የዘላለም ሕይወት የሚገኝ ይመስላችኋል፣ እነሱ ሁሉ ግን ስለ እኔ የሚመሰክሩ ናቸው አለ ጌታ ኢየሱስ። ሰው የብሉይ ኪዳን መጽሐፍት ራሳቸው የነቢያት ተስፋ ነው። ኢየሱስ በአጭሩ የብሉይ ኪዳን መጽሐፍት የሚመሰክሩት ስለ እርሱ እንደሆነ የነገረን ማን? ጌታችን ኢየሱስ። ስለዛ ሐዲስ ኪዳን ላይ አዲስ ነገር አለው? አዎ። ለምን? ፍጻሜ ስለሆነ። አስቀድሞ በባሪያዎቹ በኩል እግዚአብሔር ሲናገር ኖረ፣ አሁን ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እንዳለ የት? ዕብራውያን ምዕራፍ 1 ቁጥር 2 ላይ ከቁጥር 1 ጀምረህ ስትመለከት እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይልና፣ እሺ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። አሁን ዓለማት የተፈጠሩበትን ልጁን ላከው። ይሄ አስቀድሞ የነበረው በጥላ መልክ ሆኖ የተቀመጠው ነገር አሁን ፍጻሜን አግኝቶ ይመጣል። እኔ አሁን እየጠየቅኩ ያለሁት ግን አንድ ጥያቄ ነው። እሱን ብትመልስልኝ ደስ ይለኛል። እሱም ምንድን ነው? ፈጣሪን አሁን የክርስቶስን አንስቼ የነበረው ቅድም ለምንድን ነው እንዳትረሱ፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ተብሎ ስለተነገረ ጌታ ኢየሱስ በአባቱ እቅፍ ያለ ተብሎ ስለተነገረለት እኔ ኢየሱስን ብከተለው ወደ አባቱ እቅፍ ነው የሚመራኝ፣ በአባቱ እቅፍ ያስቀምጠኛል፣ የእግዚአብሔር ልጅ ይባላለሁ። ሙሐመድ ግን ገና ከጅምሩ ከፈጣሪ ሩቅ ነው ማለት ፈጣሪን ጨራሹን በቀጥታም አላገኘውም። ኢቭን ያገኘው ራሱ ይሄ ጅብሪል የሚባለው ማለት ነው እሱ ራሱ የምርም የፈጣሪ መልእክተኛ ነው አይደለም የሚለውን እመጣበታለሁ። አሁን ቀጣይ ወደ እሱ እናልፋለን። ራሱ መሐመድ ገና ከጅምሩ ከፈጣሪ ራሱ መልእክት የተላከለቱ የሚለውን ማለት ነው። አሁን እዚህ ላይ ግን ይህን ነገር አንድ ነገር እንደው አስተውለን ብናልፍ ጥሩ ነው ብዬ አስባለሁ። አንዳንዴ ብቻ ነው የምናወራው ከአሁን በኋላ እዚች ጉዳይ ላይ ሰዓት መያዝ ስለሌለብን ወደ ቀጣይ ማለፍ ስላለብን ማለት ነው። መሐመድ ገና ከጅምሩ ፈጣሪን ቀጥታ ራሱ አላገኝም። ፈጣሪን ያላገኘ ሰው ቀጥታ ወዴትም ሊመራኝ አይችልም ብዬ ነው ማምነው። ይሄ እንዴት አስቻለ ነው የኔ ጥያቄ። ምናልባት የምትለው ነገር ካለ አንዳንድ ደቂቃ ሁለታችን የምናወራና እንጨርስ። ዝም ብሎ ተንጠልጥሎ እንዳይቀር ማለት ነው። አንዳንድ ደቂቃ ብቻ እንዳይረዝም እንዳይንዛዛ። ባይ ዘ ዌይ አይ ቲንክ ወደ 10 ደቂቃ ነው እያወራ ያለው አይታወቅም እንጂ ቅድም አንተ አውርተህ ነበር። ስለዛ ከአሁን በኋላ አንዳንድ ደቂቃ በቂ ነው ለማጠቃለል ስለሆነ እኔ በጣም ረጋ ብዬ ነው። ችግር የለውም። አይ ቲንክ መጨቃጨቅ አልፈልግም። እንደዛ እንደማትሄድ ተስፋ አረጋለሁ። ምን አልከኝ? እኔ ያልጠየኩ ነገሮች ብዙ አውርተሃል። በአንድ እያቀፉ ልጁ ምናምን እያልክ ብዙ ነገሮች። እሱን ለምን ነበር ያነሳሁት? አይመለከተኝም። ለምን ነበር እሱን ያነሳሁት? ያልጠየኩን ስትለኝ እሱን ለምንድን ነው ያነሳሁት ብያለሁ ከይቅርታ ጋር። አይ እኔ አልጠየኩም ከነጭራሹ። አንተማ ኢየሱስ በአባቱ እቅፍ አለ የለም አላልከኝም። አዎ እኔ ግን ይህንን ነገር ያነሳሁት እያልኩ ኢየሱስ በእግዚአብሔር እቅፍ አለ ስለተባለ አንድ ሰው ለምሳሌ ቆይ እባክህን አንዴ እኩል አናወራ አንዴ ከይቅርታ ጋር ትንሽ ካወዛገብኩ ማለት ነው ላጥራለህ። ጌታ ኢየሱስ በእግዚአብሔር አብ እቅፍ ያለ ነው ተብሎ ሲነገር ለምንድን ይህን ያነሳሁት? ያነሳሁበት ምክንያት ሌሎቻችሁም ከታች ያላችሁም ስሙ። ኢየሱስ በእግዚአብሔር እቅፍ ያለ ነው ከተባለ ይህንን በእግዚአብሔር እቅፍ ያለ ተብሎ የተነገረለትን ጌታ የሚከተል ሰው ካለ እርሱ ራሱ በፈጣሪ እቅፍ ውስጥ የሚገባ የፈጣሪ ልጅ የእግዚአብሔር ልጅ ይሆናል። ስለዚህ ኢየሱስን የሚከተል ወዴት ነው የሚመራው ከተባለ ወደ እግዚአብሔር እቅፍ ይመራል። ምክንያቱም እርሱ በእግዚአብሔር እቅፍ ያለ ተብሎ ተነግሮለታልና። ሙሐመድ ግን ገና ከጅምሩ ፈጣሪ እንኳን በፈጣሪ እቅፍና ተውት እሱን ከፈጣሪ ጋር ቀጥታ አልተገናኘም። አንዴ ልደጋግመው ነው። በጣም ይቅርታ። ከፈጣሪ ጋር ቀጥታ ስላልተገናኘ ወዴት? አይ ሲሪየስሊ ብራዘር በጣም እንትን አለ። ምንድነው መሰለህ የሆነ የራስህን ሀሳብና አስተምሮትን ተናግረህ እና ለመጫን ነው እንደዛ ነገር ነው የሚመስለውና አዳምጠኝ። አይ እንደዛ አይደለም። እኔ የጠየቅኩን ብቻ በመለስ ችግር የለም። እሺ እንግዲህ ተቋም የሚለውን ነገር ቅድም አንስተ ነበረ። እንዴት አንድ አምላክ ፊት ለፊት ያላናገረን ነብይ ኦር ደግሞ አምላክ ራሱ ያልተገለጠ ነብይ የመሰረተው ኦር ያመጣውን የመሰረተውን ተቋም እንዴት ትከተላለህ? ኦር ደግሞ ከዚህ በፊትስ እንደዚህ ተቋምን የሚያክል ነገር የመሰረተ ስለሌለ እንዴት ተቋም ተመስርቷል? ኦልሬዲ ሙስሊም የሚባሉ ማህበረሰቦች አሉ። ስለዚህ እንዴት ተቋምን የመሰረተ አካል ቀጥታ ዳይሬክትሊ አላህ ፊት ለፊት እንዴት አላናገረውም የሚል ነገሮችን አነሳ። ይህንን ጥያቄ ነው ያነሳው። ኦኬ፣ በመጀመሪያ ነብዩ መሐመድ ተቋም አልመሰረተም። እስልምና ማለት እስልምና ከአላህ ዘንድ የመጣ አላህ ያወጀው ሃይማኖት ነው። ነብዩ መሐመድ አይደለም እስልምናን የመሰረተው ወይንም
የነቢዩ መሐመድ እስልምና መስርቷል የሚል መረጃ ካለ ምናልባት ታሳየኝና ተቋሙን እንደመሰረተ መረጃን ከፍተህ ታሳያለህ። ለማየት በጣም ዝግጁ ነኝ። ግን አንድ ሁለት የቁርአን ክፍሎችን ልስጥህ። ራሱ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ብሎ አላህ ራሱ በሱራ ኢምራን 3:19 ላይ እምነቱን ተቋሙን አላህ ራሱ የመረጠውና የነበረ እንደሆነ ከአላህ ዘንድ የሆነ እንደሆነ ይናገራል። እንደገና ኢምራን 3:85 አካባቢም ላይ ከኢስላም ሌላ ሃይማኖት ተቀባይነት የለውም የሚሉ ከአላህ ዘንድ የመጡ ሪቮሉሽኖች አሉ። ነቢዩ መሐመድ ምንም አይነት ተቋም አልመሰረተም። በፊት የነበሩ አንድን አምላክ ያመልኩ የነበሩትን የነቢያቶች ፈለግና ለአንዱ አምላክ መገዛትን ይዘው የነበሩትን ፈለግ ያ ፈለግ ነው ነቢዩ መሐመድ ጋር የመጣው። ለምሳሌ ኢብራሂም ወይም አብርሃም ከቤቱ ውጣ ተባለ። ጣዖታትን ትቶ ከቤቱ ወጣ። ነቢዩ መሐመድም በዘመኑ ከነበሩት ጣዖት የሚያመልኩ ማህበረሰቦች መካከል ነበረ። ከዛ ማህበረሰብ እሱ ከጣዖት ርቆ ነበረ። አላህ መልአኩን ጅብሪል ላከለት። በዛ አማካኝነት ቁርአን መጣ። ቁርአን ሲመጣ ቁርአን ውስጥ እምነቱም ሃይማኖቱም ከአላህ ዘንድ ወደ ነቢዩ መሐመድ መጣ። አስቀድሞ ነቢያቶች በተለያየ ሀገር ቋንቋ ሊናገሩት ይችላሉ። ግን ለአንድ አምላክ መገዛትና አንድን አምላክ ማመን ይሄ ነው የነበረው መሰረትና ተቋም ወይም ኢስላም የሚባለው። ለአላህ መገዛት የሚለው ለአምላክ መገዛት ማለት ነው። እነ አብርሃምን ብታያቸው ለአምላካቸው የሚገዙ አንዱን አምላክ የሚያመልኩ ነበሩ፣ ነቢያቶችን እንዳለ በጠቅላላ። ክርስቲያኒቲው ጋር ስትመጣ ማርቆስ ወንጌል ማየት እንችላለን። ኢየሱስ ክርስቶስ ከመስዋዕት ሁሉ የመጀመሪያው ፊተኛው የሚቀድመው አንዱን አምላክህን እሱን አምልክ እርሱን ብቻ ተገዛ የሚለው ነው። ኢየሱስም ይህንን ነው ያስተማረው። ክርስቲያኒቲ ጋር ስትመጣ የራሱ የሆነ እንግዲህ እንትን አለው። ተቋም ላልከው ነገር ኢቨን ባይብል ላይ እንኳን ተቋም የተመሰረተ ተቋም የለም። አሁን አንተ የምትከተለው ተቋም በፊት ከነበረው ጋር ይመሳሰላል ብለህ ነው ክርስቲያን የሚለውን አግኝተህ ነው እንጂ ተቋም የለም ባይብል ላይ። ሃይማኖት የለም ሲጀመር። ሃይማኖት የሚባል ባይብል ላይ የለም። ሃይማኖት ያለው 3 ቦታ ነው። እሱም ማምለክ የሚለውን የሚያመለክት ነው። አንዴ ጨርሻለሁ። ርዕሱ እሺ፣ ቀጥል። እለቅልሃለሁ አሁን አይ ቲንክ 30 ሰከንድ ስጠኝ። መጽሐፍ ቅዱስም ላይ ሃይማኖት የለም፣ ተቋም የለም። ተቋም ግን አንተውን ተቋም አለ። በተቋም ውስጥ ነው የምትንቀሳቀሰው። ማን የመሰረተልህ ብለህ ወደ ኋላ ሄደህ ምናምን መፈለጋ አይቀርም። ኤኒዌይስ ባይብሊካሊ ላይ ክርስቲያኒቲ የኢየሱስ ተከታዮች የተጠሩበት መጠሪያ ስም ነው እንደ ሃይማኖት የሚለው ቃል ግን ኢቭን በግዕዙ ሄደህ ስትመለከተው ሃይማኖት ማለት እግዚአብሔርን ማምለክ ነው፣ ለእርሱ መገዛት ነው። ያ ማለት ዳይሬክትሊ ከእስልምናው ጋር ይገናኛል። ኢስላም ማለት አላህን ማምለክ ለአላህ መገዛት ማለት ነው። ይሄ ነው ተቋሙ። ይሄ ተቋም ነው። ይሄ ደግሞ ተቋም የመጣው ከአላህ ዘንድ ነው። ይሄን ለማለት ነው። ጨርሻለሁ። ቅርታ ካረዘምኩ። ችግር የለም። ስለዚህ ሁላችሁም ይህንን የምትሰሙ ወንድምና እህቶች እንግዲህ እንደሰማችሁት ያው ጥያቄው ምንም አልተነካም። ያው በጣም ይቅርታ አድርግልኝ ወዳጄ፣ ይህንን ጥያቄ ያው ስለዛ ሳይመለስ ነው ማለት ነው የምናልፈው። ምክንያቱም ተጠይቁ ያነሳቸውን ነገሮች መጽሐፍ ቅዱስ ላይ ተቋም የለም። አሁን ተቋምን እንግዲህ እኔ አላልኩም፣ አንተ ነህ ተቋም ያልኩህ። እኔ ኮሚኒቲን ያልኩት ኮሚኒቲ ምን እንደሆነ አስረዳሃለሁ። ወደዛ አልፋለሁ። ግን ወደዛ ከማለፌ በፊት ግን ተቋም ብትለውም እንግዲህ ምን የኮሚኒቲን ለማመልከት ከሆነ አሳያለሁ መጽሐፍ ቅዱስ ላይ። እሺ ወደዛ ከማለፌ በፊት ግን ጥያቄ ላስታውሳችሁ። መጀመሪያ ሁላችሁም ይህን ነገር ማወቅ ስላለባችሁ ማለት ነው። ሙሐመድ የእስልምናን ኮሚኒቲ አሁን ላይ ያለው የእስልምና ኮሚኒቲ ከሙሐመድ ወደዚህ የመጣ እንጂ ከሙሐመድ በፊት በኮሚኒቲ ደረጃ በማህበረሰብ ደረጃ እንደዚህ አይነት ማህበረሰብ የለም። ካለ አውጥቶ ያሳየናል። ታሪካዊ ማስረጃ ከሙሐመድ ቀደም ብሎ ሙሐመድ ለምሳሌ 6ኛው ክፍለ ዘመን መጀመሪያ አካባቢ 6ኛው ክፍለ ዘመን መጨረሻ አካባቢ ላይ የተወለደ ሰው ከሆነ ወይም 7ኛው ክፍለ ዘመን የመጀመሪያዎቹ አጋማሾች ውስጥ ይሄ እንግዲህ ምንድነው ስብከቱ ምኑን የጀመረ ከሆነ ከዛ በፊት 5ኛው ክፍለ ዘመን ላይ 4ኛው ክፍለ ዘመን ላይ የኢስላም ኮሚኒቲ ካለ ወዳጃችን ገልጦ ያሳየናል ማለት ነው አይደል? አዎ ያሳየናል። የለም ዓለማችን ላይ እንዲህ አይነት ኮሚኒቲ ጭራሽ
የለም ነበር። የአረቡ ክፍል ላይ በመሐመድ ተነሳ። የዛው ከአረቡ ክፍል የሚነሳው ነው በየሁሉም ቦታ አሁን ለመዳረስ እየሞከረ ያለው በተለያዩ ሀገራት ማለት ኢትዮጵያ ውስጥም ከመጣ ከዛው ከአረቡ ሀገር የተነሳው ነው። ወደ ሌላ ሊድ ካለ ወይም ዩሮፕ ውስጥ ለምሳሌ የሚኖር ከሆነ ከዛው ከአረቡ ምድር የተነሳው ነው። ወደ የትኛውም የሚሄደው እንደዛ ነው። በኮሚኒቲ ደረጃ የእስልምና ኮሚኒቲ የለም። ካለ አንዳንድ ድል እንሰጣጥና ቀጣይ አንዳንድ ደቂቃ ብቻ አድርገ ነው እሱም ያሳያል። እንደዛ አውጥቶ ማለት ነው እንግዲህ ከመሐመድ በፊት የኢስላም ኮሚኒቲ እንዳለ ያሳየናል። በማህበረሰብ ደረጃ ሰው በማህበረሰብ ደረጃ የሌለ ነገር አሁን ነው ብቅ ያሉ በመሐመድ ሰዓት። መሐመድ ደግሞ ሲመጣ በጣም በሚያስደንቅ ደረጃ ጋይዝ ፈጣሪን ቀጥታ አላገኘውም እንዴ! ይሄ እኮ አሳሳቢ ነገር ነው። ፈጣሪን ቀጥታ ያላገኘን ሰው አሁን ወዳጃችንን ብንጠይቀው እስቲ አንተ እንደው ትክክለኛ የምትለው የፈጣሪ ነብይ አለ ብትለው አዎ ይላል። ማን ነው ስትለው መሐመድ ነው የሚለን። ሌሎቹ ትክክለኛ ናቸው፣ ግን የእነሱን መልእክት ባልተበረዘ መልኩ አላገኘነውም ነው የሚለው። ባልተበረዘ መልኩ የእያንዳንዱ ነቢያት ቃል ልክ እንደ ቁርአን ማለት ነው። ቁርአን በመሐመድ በኩል እንደመጣ ሌሎቹም ነቢያትም ልክ እንደዚሁ ሳይበረዝ የተቀበልነው አለ ሊለን አይችልም። ካለ ታረማለሁ አለ ብሎ የሚያሳየን መጽሐፍ ካለው ማለት ነው። ያው መጽሐፍ ቅዱስም ተበርዟል ተብሎ ስለሚታመን አሁን ላይ ባሉ ሙስሊሞች ሰው ይህንን ያዝ እናደርገውና ስለዛ ብቸኛው ነቢይ ወይም እንግዲህ መልእክትን ያስተላለፈ ማለት ነው የሆነ የማይሳሳት መልእክትን ያስተላለፈ ብቸኛው ነቢይ ለሙስሊሞች መሐመድ ነው። ይሄ ብቸኛው ነቢያቸው ደግሞ የማይሳሳት መልእክትን ያስተላለፈ ብያለሁ እኔ። በሌሎችም ነቢያት እናምናለን ሊሉ ይችላሉ። ትክክል፣ በሌሎች ነቢያት እናምናለን ይላሉ። ግን በቃ እንዳሉ እንደነበሩ ያኔ በፊት እንደነበሩና ቁርአን ላይም እንደተናገረላቸው ምናምን እናምናለን ነው እንጂ ልክ በመሐመድ በኩል ቁርአኑ እንደመጣ በእነሱም በኩል የመጣ ነገር ተቀብለናል፣ መመሪያዎች አሉን የሚሉት ነገር ኑሯቸው አይደለም። ስለዛ መመሪያ የሆን ዘንድ የተቀበሉት ብቸኛ ነቢይ መሐመድ ነው። ዓለም ከተፈጠረ እስካሁን ድረስ ባለው ጊዜ ውስጥ ማለት ነው። መሐመድ ብቻውን አንድ ግለሰብ ብቻ ራሱ ያ ብቸኛው ግለሰብም ደግሞ ምን የለውም ከፈጣሪ ጋር ዳይሬክት ግንኙነት የለውም፣ ቀጥታ ግንኙነት የለውም። አረ የኢየሱስን ያነሳ ነው። ለዚህ ነው ቅድም የተወሰነ ወደ አዲስ ኪዳን ሄደን ስትናገር ስለነበረ ጌታችን ኢየሱስን ለምንድን ያነሳ ነው? ጌታ ኢየሱስ እርሱ አለን በእግዚአብሔር እቅፍ ያለ ነው ማለት እኮ በጌታ ስም። ይሄ እኮ በጣም ፓወርፉል የሆነ መልእክት እኮ ነው ያስተላለፈልን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ብሎ እኮ በአባቱ እቅፍ ያለ ሲል እኮ እንደ ዓለም ከተፈጠረ ጀምሮ እኮ እግዚአብሔርን በዚህ ደረጃ ያየው የለም። ግን ኢየሱስ ግን እግዚአብሔርን ያየ አይደለም፣ በእቅፉ ያለ ነው፣ በእግዚአብሔር በአባቱ እቅፍ ያለ ነው። እርሱ ደግሞ መጥቶ ተረከው አለ። ስለዛ ሰዎች ክርስቶስን ሲከተሉ በእግዚአብሔር እቅፍ ይወድቃሉ፣ የእግዚአብሔር ልጆች ይሆናሉ። የተከተሉት በእግዚአብሔር እቅፍ ያለውና ሙሐመድ ግን ከፈጣሪ ጋር ቀጥታ ግንኙነትም የለውም። ይሄ በጣም ኮንሰርን የሚያደርገው ምን መሰላችሁ? እንዳትረሱ በእስልምና ውስጥ የማይሳሳት በቃ ሊመሩበት የሚገባ መልእክት የተላለፈላቸው በሙሐመድ በኩል ብቻ ነው። የነዛኞቹ ተበርዟል ስላሉ አሁን ያላቸው ዓለም ከተፈጠረ ጀምሮ ብቸኛው ሰው ሙሐመድ ብቻ ነው። እሱም ደግሞ ከፈጣሪ ጋር ዳይሬክት ግንኙነት የለውም እንዳትረሱ። ይሄ አይ በእንትን እኮ በዚህ በክርስትና በመጽሐፍ ቅዱስም ቢሆን ሃይማኖት የለም ምናምን ብለሃል። ሃይማኖት አለ። ሃይማኖት በመጽሐፍ ቅዱስ ላይ አስተምህሮ ማለት ነው፣ እምነት ማለት ነው አይደል? ሃይማኖት ብዙ ጊዜ ትርጉሙ ያው የተለያየ ትርጉም አለው። እርግጥ ነው ማመንንም የሚያመለክት ነው። ሃይማኖት ሲባል አስተምህሮ እንደማለትም ጭምር ነው። ፌዝ ነው። ፌዝ ሁለት አይነት ፌዝ ነው ያለው፣ አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ ማለት ነው። አክት ኦፍ ፌዝ ሲሆን ማመን ነው። ኦብጀክት ኦፍ ፌዝ ደግሞ የሚታመነው ነገር ነው። ስለዚህ አስተምህሮ እርሱ ማን ነው? ኦብጀክት ኦፍ ፌዙ ሃይማኖት ተብሎ ሊጠራ ይችላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ሲል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው አስተምህሮ ማለት ነው። ሐሰተኛ መምህራን እንደተነሱና እዛው ጋር ይቀጥላሉ ይሁዳ ባይዜ እና ልክ እንደዛ ማለት ነው። ይህንን ያዝ አድርጉና ግን እኔ የተናገርኩት ስለ ኮሚኒቲ ነው። ኮሚኒቲ ምንድን ነው? ማህበረሰብ፣ ያ ኮንግሪጌሽኑ ቸርች ማለት ነው ባጭሩ፣ ቤተ ክርስቲያን። አሁን ወዳጃችን በአዲስ ኪዳን ቤተ ክርስቲያን የለችም ማለት ዋት አፈኒ። በስመ አብ በጣም ነው ይሄ አደገኛ ነው። እኔ ክርስቲያን ከነበረ ሰው እንደዚህ ነገር አልጠብቅም። በአዲስ ኪዳን ላይ ቤተክርስቲያን የለችም አለች። ታዲያ ቤተክርስቲያን እኮ ናት ኮሚኒቲ። ቤተክርስቲያን ማለት ኤክሌሲያ ማለት እኮ ጉባኤ ማለት ነው። ኮንግሪጌሽኑ ማለት ነው እንዴ። እና ይህ የሐዋርያት ጉባኤ ነበረ። በዛው ላይ ያ ጉባኤ ምንድነው እያደገ ያ ህብረት ማለት ነው እያደገ ኮሚኒቲ ይመጣል። ይኸው እኛ ጋር ደርሷል። እሱ ምን ይባላል? ቤተ ክርስቲያን
ኮሙኒቲው እሱ ነው። የእግዚአብሔር ህዝብ ይባላል። በቃ የእግዚአብሔር ህዝብ በሐዲስ ኪዳን ይሄ ነው፣ የክርስትና ነው። ሌላ የእግዚአብሔር ህዝብ የለም። አሁን እንግዲህ ጥያቄን ተረድቷል ብዬ አስባለሁ። አሁን ምናልባት እንቀጥልበት ካልከኝ አሁን ያነሳሁት ምንድነው፣ አንደኛ ከሙሐመድ በፊት የእስልምና ኮሚኒቲ 5ኛው ክፍለ ዘመን ላይ ነበር ወይ? 5ኛውና 6ኛው ክፍለ ዘመን ላይ ካለ ገልጣ አሳየን። 5ኛውና 6ኛው ክፍለ ዘመን ላይ ከሙሐመድ 1 እና 2 ክፍለ ዘመን ብቻ ቀደም ብሎ ማለት ነው በዓለማችን ላይ ካለ እሱን እንድታሳየን ነው። የለኝም ካልክ ግን እንቀጥል ወደ ቀጣዩ ጥያቄ፣ እስልምና እንደዛው እንድናውቀው ማለት ነው። ያው ገብቶ የሄድከውን ነገር እኛም ገብቶ እንድንመጣበት ስለምንፈልግ። ኦኬ፣ በኢስላሚክ ኮሚኒቲ ያልከውን ያነሳውን ነገር መልስበታለሁ። ቀጥሎ ደግሞ ቀጥተኛ አምላክን ማናገር፣ በቀጥታ አምላክን ማናገር ብለህ ደግሞ እንደ ፕሩቭ አድርገህ ኢየሱስን አሁንም ደግመህዋል። በአባቱ እቅፍ ያለውን አንድ ልጁ ተረከው የሚለውን ድጋሚ ደግመህዋል። እሱን ደግሞ የጻፉልህ ያው መቼም ሐዋርያቶች ናቸው። ኢየሱስ አልነገረህም ቃል በቃል የኢየሱስ መጽሐፍ የለም። ሐዋርያቶቹ ያስተማሩህን ነው የምትከተለው። በአንተ ሎጂክ ከሄድኩ ቀጥታ ራሱ ኢየሱስ የተናገረው መጽሐፍ አምጣ ብልህ ራሱ ኢየሱስ ተናግሮ ራሱ ኢየሱስ የጻፈውን ያስተላለፈልን አምጣ ብልህ ኖ ሐዋርያቶቹ ያስተላለፉትን ነው የምትለኝ። በአንተ ሎጂክ ብሄድ ቀጥታ በሚለው ሎጂክ ማለት ነው። ኦኬ፣ ቀጥሎ ደግሞ ያልተበረዘ መጽሐፍ አለው የሚለውን አንስታል። እሱ ላይ የምነግርሃለሁ። ቤተክርስቲያን የለም ብለሃል ብለኛል። እኔ አላልኩም። ቤተክርስቲያን የለም ብያለሁ እንዴ? እዚህ መካከል የተሰበሰባችሁ ሰዎች ብያ ወጥቶኛል አላልኩም። ሃይማኖት የለም ነው ያልኩት። ሃይማኖት አንተ ተቋም ውስጥ ነው ያለው። ሃይማኖት ተቋም ውስጥ ነው ያለው። ተቋም የለም። ሃይማኖት የሚባል ተቋም እስልምና ውስጥ ባይብሊካል ውስጥ የለም፣ መጽሐፍ ቅዱስ ውስጥ የለም ነው። አይ ቲንክ ይህንን ደግሞ አንተም ተስማማበታለህ። አይኖ ቤተክርስቲያን የሚለው አለ፣ እኔ እዛ ላይ ክርስቲያኖች የሚልም አለ። እሱን አልካድኩኝም፣ መኖሩን ተናግሬያለሁ። ወደ መልሱ ልሂድ። ኢስላሚክ ኮሚኒቲ ነበር ወይ? እንግዲህ ይኸውልህ 4 መጽሐፍቶች ወርደዋል ወይንም መጥተዋል። አንደኛው ቶራ ነው። በቶራ ጊዜ የኢስላሚክ ኮሚኒቲ የአረቦች ኢስላሚክ ኮሚኒቲ በቶራ ጊዜ አልነበረም። ሁለተኛ የዛቡር መጽሐፍ መጥቷል ወይ መዝሙረ ዳዊት። እነዚህ በጣም ሜጀር የሚባሉ ቡኮች ናቸው። መዝሙረ ዳዊት በነበረበትም ሰዓት ኢስላሚክ ኮሚኒቲ ነበር ወይ? የአረቦቹ ኢስላሚክ ኮሚኒቲ የነቢዩ መሐመድን እምነት የተቀበሉ ኮሚኒቲዎች ነበሩ ወይ? በዛ ዘመን አልነበሩ። ነገር ግን እሱን አንድ ነገር የተወሰነ ነገሮች እነግራለሁ። ኢየሱስም ሲመጣ ወይ ኤንጅል የኢየሱስ ወንጌል የሚባለው ኤንጅልም በሚመጣ ታይም ላይ ኤንጅልም ሲመጣ የኢስላሚክ እስልምና የቁርአን አማኞች በኢሳ ዘመን ነበሩ አልነበሩ? ምንድነው ፕሪ ኢስላሚክ ፔሪየድ እና አፍተር ፕሪ ኢስላሚክ በኋላ ደግሞ ያለ ተብሎ በሁለት መክፈል ይቻላል። ከእስልምና ቅድመ እስልምና በፊት እና ከእስልምና በኋላ ይባላል። ወይም ደግሞ የጃህሊያ ዘመን የሚባል አለ። የአረቡ ማህበረሰብ ከፕሪ ኢስላሚክ ፔሪየድ በፊት በጣዖት አምልኮ ስርዓት ውስጥ ተሸፍነው ነበረ። በመጽሐፍም የላቸውም፣ ነብይም አልወረደላቸውም። በዛ ነገር ውስጥ የተሸፈኑ ነበሩ። ስለዚህ ኮሚኒቲው አልነበረም። ግን እነ ሙሴ ጋር እነ ዳዊት ጋር እነ ኢየሱስ ጋር ስትመጣ ኮሚኒቲዎቹ ነበሩ። ምን አይነት ኮሚኒቲ ማለት? ለምሳሌ ቃሉ ኢስላም የሚለው አላህን ማምለክና አላህን መገዛት ነው። በሙሴ ዘመን የነበሩ ማህበረሰቦች ሙሴን የሚከተሉት እና የሙሴን አስተምሮ የመጣውን ትእዛዝ ከፈጣሪ ዘንድ የመጣውን ትእዛዝ የሚሰሙ ኢስላም ይባላሉ። ለምንድን ነው ኢስላም የሚባሉት? ለአምላክ ይገዙ ስለነበረ እንጂ ነብዩ መሐመድ ቁርአን ላይ ያለው ኮሚኒቲ አይደሉም። እንደዛ ናቸው ማለት አይደለም። ግን አላህን ይገዙ ነበረ፣ ያመልኩ ነበረ አንዱን አምላክ። አላህ ብዬ ምናልባት ስናገር ትንሽ እንግዳ ሊሆንብህ ይችላል። አላህ የሚለው ስም አረቦች የሚጠቀሙበት መጠሪያ አምላክ ስም ነው። ኢስማኤል አረብ ተናጋሪ ነው። የኢስማኤላውያን ሰዎች የሚጠቀሙት ስም መጠሪያ አላህ ብለው ይጠሩታል አምላካቸውን። ስለዚህ በኢስላም በአረቢክ ቋንቋ አነጋገር ኢስላም የሚለው አምላክን መገዛት የሚል የሚያመለክት ነው። ነቢያቶች በብሉይ ኪዳን ላይ ያሉ ነቢያቶች በሙሉ ብሉይ ኪዳን መጽሐፍ ላይ ያሉ ነቢያቶች በሙሉ እንደዛ
አንድን አምላክ የሚገዙ ነበሩ ብዬ ቅድም አስረድቻለሁ። ስለዚህ ኢስላም ናቸው ማለት ይቻላል፣ ሙስሊም ናቸው ይባላል። ለምንድን ነው የሚባለው? አንድን አምላክ ያመልኩ ስለነበረና ይገዙ ስለነበረ። ከዛ አንጻር ነው። ሁለተኛው ቀጥተኛ አምላክን ማናገር የሚል አኪ ያነሳው ነገር አለ። ይሄ አሁንም መስፈርት ሊሆን አይችልም። መጽሐፍ ቅዱስ እንግዲህ ከ12ቱ ሐዋርያቶች 2 ሐዋርያ የጻፉት መጽሐፍ ነው አንተ እጅ ላይ ያለው። የዓይን እማኝ የሚባሉ 12 ናቸው። ከ12ቱ የሁለቱን ሐዋርያቶች መጽሐፍ ነው የምትቀበለው። ሌሎቹ 2ቱ ደግሞ ከሐዋርያት የተማሩ ናቸው። እንደዛም ሆኖ ኢየሱስ ክርስቶስ መጽሐፍን ቀጥታ ዳይሬክትሊ ኢየሱስ ክርስቶስ የጻፈው ማስረጃ መጽሐፍ አምጣ ብለህ ኖ ሐዋርያቶቹ ከጆሮ ሰምተው የተማሩትን ነው ብለህ ነው የምታመጣው እንጂ ዳይሬክትሊ የኢየሱስ ኤቪደንስ የለም። ኢየሱስ መጽሐፍ ስላልጻፈ ማለት ነው። ያልተበረዘ መጽሐፍ የሚለው ላይ ትንሽ ሊድበት እና ምንድነው ፖይንቴ ግን ይሄ መስፈርት ሊሆን አይችልም። የግዴታ እግዚአብሔር ማናገር አይጠበቅበትም። መላእክት ከመጣ መላእኮች እኮ የእግዚአብሔር ቃል ተናጋሪዎች ናቸው። የእግዚአብሔር ቃል በእነሱ ይነገራልና ከዛ አንጻር ውሰደው። ያልተበረዘ መጽሐፍ ላልከው እንግዲህ እያየን ያለው ኢቨን ቤተክርስቲያን ገብተህ የትኛውን ዓመተ ምህረት ባይብል ነው የምትገዛው? 1990ውን፣ የ1988ን፣ የ2000ን? አረ 2000 ይቀርልን ችግር አለበት እየተባለ እንትኑን የትኛውን ነው ገዝተህ የምትሄድ ወደ ቤት ስትሄድ? እሱን የቤት ስራ ለአንተ ልተውልህ። አንተ ራስህ ታውቃለህ መጽሐፍ ቅዱስ ምን ያህል እንደተበረዘ አንተ ታውቃለህ። እኔ መጽሐፍ ቅዱስን መበረዝ እንደውም የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቭን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም እንጂ ለማንኛውም መጽሐፍ ቅዱስ ተበርዟል ወይ እንዴ? በደንብ ነው እንጂ ተበርዟል አይገልጸውም። ሲፈልጉ ይቀንሱታል፣ ይጨምሩታል። እንደፈለጉ እያደረጉ ነው የሚያትሙትና የሚያወጡት። ከዚህ በላይ ቀልድ አለ እንዴ? ፈጣሪ መጥቶ እንዲጠብቅልን ነው። ሆም ብላችሁ እያበላሻችሁ፣ ሆም ብላችሁ መጽሐፍ ቅዱስን እያበላሻችሁ፣ ፍርሃት የሌላችሁ ለእግዚአብሔር ቃል እንኳን ታማኝ ያልሆናችሁ ናችሁ። ስለዚህ መጽሐፍ ቅዱስ ተበርዟል የሚለው በዚህ ይታይልኝ። አንድ ጨርሻለሁ። የመጨረሻው ቤተክርስቲያን የሚል ያነሳው ነው። ቤተክርስቲያን የሚለው የኢየሱስ እምነት ተከታይ የነበሩ ሰዎች በየመኖሪያ ቤታቸው የራሳቸውን እንትን እያደረጉ ይቀመጡ ነበር። ያኛው ቤተክርስቲያን ተብሎ ይጠራል። እንደ አብያተ ክርስቲያናቶች ተገንብተው ነበር። እነሱ ቤተክርስቲያን ተብሎ ይጠራሉ። ነገር ግን ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም። ከፈጣሪ ዘንድ እውቅና የተሰጠው ሃይማኖት ባይብል ላይ የለም፣ አታገኝም። የሃይማኖት አንዴ ጨርሻለሁ። ሃይማኖት ተብሎ በባይብል ላይ የገባው ጠቅላላ ጉዳይ ሃይማኖት ምን እንደሆነ ንገረን እናለፍ። ይቅርታ። እሺ፣ ሃይማኖት ማለት አምላክን ማምለክ ማለት ነው። አምላክን ማምለክ የሚለው ቃል ብቻ ነው ሃይማኖት ተብሎ ሊወሰድ የሚችለው በግሪኩ ማለት ነው። 3 ቦታ ነው ያለው። ከፈለክ ልስጥህ፣ ሄደህ ግሪኩን ይኸው። ለምሳሌ አንደኛ ያዕቆብ ምዕራፍ 26 ላይ አንደኛ ያዕቆብ 26 ላይ ስታየው እግዚአብሔርን የሚያመልክ የሚመስለው እያለ ይናገራል። ማምለክ ሃይማኖት ሪሊጅን ነው። ሃይማኖት የሚለው ሌሎቹ ግን ፌዝ ናቸው። ማምለክ እግዚአብሔርን ማምለክ ሃይማኖት ማለት። ለምሳሌ ይሁዳ ላይ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። ምንድነው ሃይማኖት የሚለው በግሪኩ? አንድ ጊዜ ስለተሰጠ ሃይማኖት የሚለው እሱ ፌዝን ነው የሚያመለክተው። ምንድነው በግሪኩ? ኦኬ፣ አይቼ ልንገርህ አንዴ። በቃ ቶ እሺ፣ ዛት ሂድ። ግሪኩ ሃይማኖት ግን አይደለም፣ 100% ፌዝ ነው። ፌዝ ራሱ ሃይማኖት ነው። ግን ችግር የለም። አሁን እኮ የሃይማኖት ትርጉም ምንድነው እኮ አይደለም እያልኩ ያለሁት። ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም ስትል ሃይማኖት የሚለውን በምን እየተረዳኸው እንደሆነ ማወቅ አልቻለም። አሁን ቅድም ሃይማኖት አስተምህሮ ነው ብለናል። አስተምህሮ የለም ነው መጽሐፍ ቅዱስ ላይ ምንድነው? አይደለም። ይኸውልህ ለምሳሌ ስለዛ በቃ ጨርስና ጨርሰሃል? ኦኬ፣ እቺን ልጨርስልህ። አሁን የተናገርካትን ላስምርልህና ከዛ አንተ መናገር ትችላለህ። ችግር የለውም። አንድ 30 ሰከንድ ስጠኝ። ይቅርታ ካረዘምኩት።
30 ሰከንድ ስጠኝና ኦኬ። ምንድነው መሰለ በእስልምና በቁርአን ላይ እስልምና ሃይማኖት ነው። ሙስሊም የሚል አለ ቃል ቁርአን ላይ ይሄኛው ሙስሊም የሚለውም ቃል አለ። እሱ ደግሞ አማኝ ነው። አማኞች ሙስሊም ተብለው ይጠራሉ። ኢስላም የሚለው ደግሞ ተቋም ነው። ለአላህ የሚገዙ አላህን የሚያመልኩ ኢስላም ተብለው ይጠራሉ። ይሄ ተቋም አላህ ዘንድ የተመረጠ ተቋም ሆኖ ኢስላም እና ሙስሊም ተብሎ ይጠራል። በዛ ደረጃ ባይብሊካሊ ላይ ስትሄድ ክርስቲያን የሚባል እምነት አለ፣ ይሁዲ የሚባል እምነት አለ፣ ፈሪሳዊ ሰዱቃውያን የሚባሉ እምነቶች አሉ። ከነዛ መጨረሻ ላይ ክርስቲያን የሚባል እምነት አለ። እነዚህ ሁሉ እምነቶች አሉ። የትኛውም እምነት የተወገደ የለም አለ። ባይብሉ ላይ ኢየሱስንም የተቀበሉት አይሁዶች እምነታቸው ከይሁዲ ወደ ክርስትና የመጡ አሉ። ያልተቀበሉትም እዛው ባይብሉ ላይ አለ። እምነት የሚባለው ነገር አለ። ግን እንደ ተቋም ሆኖ እውቅና ያገኘው እስልምና ቁርአን ሲመጣ ዘሆል ሁሉንም መጽሐፍቶች የመጽሐፍቶች እናት ቁርአን ማለት የመጽሐፍቶች እናት ነው የሚያጠቃልለው። ቁርአን ሲመጣ እስልምና ለዓለም ይፋዊ ሃይማኖት ሆኖ ተገለጠ። ይሄ ነው። ኤኒዌይስ ሐሳብ ካለ መቀጠል ትችላለህ። እሺ ያው እንግዲህ እኔም በቃል አጠቃልና ድምጼን ላሰማ ታብታብ አድርጎ ሼር ኮፒሊንግ ምናምን አድርጎ እንዳይዘጋብህ ማለት ነው። ድምጼን ላሰማ ቀጥለኬዋ። እሺ አሁን በደንብ አድርጋችሁ ስሙ ጋይስ። እናጠቃለው ያው ምንም እዛው ስለሆነ እየሄድን ያለ ነው። ያው ዋናው ጥያቄ ምንም በቃ ችግር የለውም ባያገኘውም ነው የመጨረሻው መልስ። ወንድማችን እንደሰማችሁት መሐመድ ፈጣሪን ቀጥታ ባያገኝም ችግር የሚለውም አይነት ነገር ነው። ግን የተናገራቸው ነገሮች ፊት ለፊት ላይ ስለጻፍኩኝ ሁሉንም እያነበብኩኝ ላሳያችሁ። የመጀመሪያው ቤተክርስቲያን አላልኩም፣ መጽሐፍ ቅዱስ ላይ ቤተክርስቲያን የለም አላልኩም። እኔ መች ነው ቤተክርስቲያን የለም ያልኩት ብሎናል። ወደ እንደዚህ አይነት ነገር የመጣ ነው። እንዴት ነው? እኔ አስቀድሜ ሙሐመድ የአንድ የኮሚኒቲ መስራች ሆኖ ወይም ደግሞ ኮሚኒቲ የመጣው ከእርሱ በኋላ ሲሆን የኮሚኒቲ መጀመሪያ ሲሆን የአንድ ኮሚኒቲ መጀመሪያ ሲሆን እንዴት ፈጣሪን ቀጥታ ሳያገኘው ማን ሊከተለው ይችላል? እንዲህ አይነት ነገር የለም። በመጽሐፍ ቅዱስም የአብርሃሚክ ሪሊጅን ስለምትሉትም ከአብርሃም ጀምሮ ብታየውም እንደዚህ አይነት ነገር የለም የሚል ነገርን አስቀመጥኩኝ። ልክ ስል ኮሚኒቲ የሚለውን ነገር ወሰደና ተቋም፣ ሃይማኖት ምናምን ወደ ማለት ሄዶ ከዛ በኋላ መጽሐፍ ቅዱስ ላይ የለም አለ። እንዲህ ያለው ኮሚኒቲ የሚለውን ይዞ ነው። ኮሚኒቲ የሚለውን ይዞ ከሆነ እንደዚህ ያለው ኮሚኒቲ ማለት ቤተክርስቲያን አለቀ። ኮንግሪጌሽን ነው፣ ስብስብ ነው፣ ጉባኤ ነው። ኮሚኒቲ የለም ማለት ቤተክርስቲያን የለም እንደማለት ነው። ስለዛ ኮሚኒቲ አለ። ምንም የተቋም ምናምን ያልኩትም እስካሁን ድረስ ተቋም ራሱ የሚለውን ቃል እሱን የተጠቀመው ደግሞ ኮሚኒቲን ለማመልከት ስለሆነ ከዛ አንጻር ነው እንደዛ የተናገሩት ማለት ነው። ለማንኛውም ቤተክርስቲያን በመጽሐፍ ቅዱስ ላይ የሳለ ኮሚኒቲው አለ። በኋላ ላይ እመጣበታለሁ። እዚሁ ላይ ልቀጥልና ፕሪ-ኢስላሚክ ፔሪድ ምናምን እያልክ ስትናገር ነበር። በጣም ነው የሚያስገርመው። እርሱ ከእስልምና በፊት ማለት ነው። ስለዛ እስልምና ያልኖርበት ጊዜ አለ። በቃ ክሊር እኮ ነው ገለጻው ራሱ። ከእስልምና በፊት የነበሩ ብለህ ከተናገርክ which means እስልምና ያልነበረበት ጊዜ አለ ማለት እኮ ነው። ከሙሐመድ በፊት የኢስላም ኮሚኒቲ ጭራሽ በዓለማችን ላይ ጭራሽ የለም። ቢኖር ያሳየን ነበር። ይኸው 4ኛው ክፍለ ዘመን ላይ 5ኛው ክፍለ ዘመን ላይ 6ኛው ክፍለ ዘመን ላይ ያሳየን ብለናል፣ አላመጣም። ስለዛ የእስላም ኮሚኒቲ ማህበረሰብ የእስላም ማህበረሰብ በዓለማችን ላይ ጭራሽ እንዳይል ዲስትራክት እንዳያደርግ። እሺ ቴንክ ዩ። በደንብ አድርጋችሁ ተመልከቱ። ከሙሐመድ በፊት የእስልምና ማህበረሰብ የለም። የዛሬ 1400 ምናምን አካባቢ የተጀመረ ነገር ነው። ከዛ በፊት ኮሚኒቲ በኮሚኒቲ ደረጃ ጭራሽ የለም። ለዛ ነው ወዳጃችን ምንም አይነት ማስረጃ ያላመጣው። ግን ምን ብሎናል? የምታስታውሱ ከሆነ በነ ሙሳ ሰዓት ምናምን ግን ነበረ ብሎናል። በነ ሙሳ ሰዓት እንግዲህ በነ ዳዊት በነ ሙሴ ሰዓት ምናምን ግን ኮሚኒቲው ነበረ፣ ማህበረሰቡ ነበረ። ያ ማህበረሰብ ደግሞ ፈጣሪን ወይም አምላክን ስለሚገዛ እንደው እስላም ናቸው ማለት እንችላለን ብሏል። አይደለም። አሁን አንተ እንዳለህበት አይነት የኢስላም ኮሚኒቲ ያኔ የለም። ለምሳሌ ለመስዋዕት የሚሆን የእንስሳትን እንደሚያፈሱ የነበሩ ኮሚኒቲ ናቸው። እንደዚህ አይነት ኮሚኒቲ አንተ በምን ተፈጸመ? ራሱ ያኛው ኮሚኒቲ ሲያደርግ የነበረው ነገር በምን ቀረ ያስብላል። ያኛው ኮሚኒቲ የሚያመልክበት የሆነ ስፍራ አለው። ያ ስፍራ ደግሞ ለምሳሌ የሰለሞን ቤተ መቅደስን ውሰደው፣ በስዕላት ያበደ ነው ቤተ መቅደሱ። አንተ ትቀበላለህ? የኪሩብ ስዕላትን ምናምን በውስጥም በውጭም እየተደረገ እንደዛ ይደረጋል። ይህ ብቻ አይደለም። ኢቨን በነ ሙሴ ሰዓትም መሰዊያው ሲሰራ መሰዊያው ላይ
ምንድነው የቃል ኪዳኑ ታቦት ይኖራል። በዛ ላይ መሰዊያው ሲቀመጥ ላይ ምን ይሳልበት ነበር? የኪሩብ ቅርጽ ቀረጸበት ብሎ ራሱ ተቀርጾበታል። እንዲህ አይነት ነገር ሲጀመር ምኑን ከምኑ ታገናኟል? ይሄ ኮሚኒቲው አይገናኝም። ያ ኮሚኒቲ እግዚአብሔርን አባታችን ብሎ የሚጠራ ነው። ይሄኛው ኮሚኒቲ ጭራሽ ፈጣሪን አባቴ ምናምን ብሎ የሚጠራ አይታሰብም። ስለዛ ያ ኮሚኒቲ የሰላም ነው አይደለም። ሲጀመር አትገናኙ ጭራሽ ማለት ነው። አሁን እሱን ያዝ እናድርገውና ሰው በኮሚኒቲ ደረጃ ይሄኛው የአረቡ ኮሚኒቲ አዲስ ኮሚኒቲ ነው ከተባለ ስለዛ የሆነ አዲስ ኮሚኒቲ ፈጥሮ ነው የመጣው መሐመድ። ኦኬ ማለት ጅማሬ ሆኖ ነው የመጣው። ሲመጣ የአዲስ ኮሚኒቲ የአዲስ ማህበረሰብ ጀማሪ ሆኖ ነው የመጣው። ጀማሪ ሆኖ ሲመጣ ጋይዝ ፈጣሪን ቀጥታ ሳያገኝ ነው የመጣው። እንዴት አለ አይመጣውም እኮ ይሄ ጭራሽ ነው የማይመጣው። የሆነ ድምፅ ይሰማኛል። ሚዩቱን ያነሳ ሰው አለ? እሺ ጉዳዴ አንተ ትሆን እስቲ ዘጋው እስቲ ለክፉም ለደግ ጉዳዴ ነው ዘጋው። ቀጥለው። እሺ ሰው ምንድነው? አዎ እንዳልኩትም የኢስላም ኮሚኒቲ የለም። አዎ ሙሐመድ የአዲስ የሆነ ኮሚኒቲ አዲስ የሆነ ማህበረሰብን ጀማሪ ሆኖ ሲመጣ ፈጣሪን ቀጥታ ያላገኘ ሰው ሆኖ የመጣው። ይሄ ለእኛ ትልቅ ምንድነው መመልከት ያለብን ነገር ይመስለኛል። ቅድም እንዳልኳችሁ ነው። ደገምኮ የክርስቶስን ስትለኝ ነበር። እሰልሰዋለሁ ማይ ብራዘር እሰልሰዋለሁ። ጌታ ኢየሱስ እግዚአብሔር ዓለምን የፈጠረበት ልጅ ሆኖ የላከው ጌታ ኢየሱስ ዓለም የተፈጠረበት የእግዚአብሔር ልጅ ነው እና ምን አለ አልኩ ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ መንገድና በብዙ አይነት ለአባቶቻችን በነቢያት ተናግሮ ከጥንት ጀምሮ ማለት ነው። በምን በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። በዚህ ዘመን መጨረሻ ለእኛ የተናገረን ዓለማትን በፈጠረበት በልጁ ነው። በልጁ ከሆነ ልጁ ወደ አባቱ ያቀርበናል። ይሄ ደስ ያሰኛል በጣም የምር። እንዲህ ያለ እውነታ ውስጥ ጌታ ምንድነው ሲያስቀምጠን ምን አይነት ተስፋ ነው የሚሰጠን? በቃ የእግዚአብሔር ልጆች ነን፣ ወራሾች ነን። ልጆች ከሆነ ደግሞ ወራሾች ደግሞ ነን። ልጅ ያልሆነ አይወርስም። አይሰዊ ልጆች ከሆነ ደግሞ ወራሾች ነን እንደተባለ ማለት ነው። ልጅ አይደለም በቃ አትወርስም። እና ለማንኛውም በአባቱ እቅፍ ያለ ስለተባለ አሁን ክርስቶስ ከእግዚአብሔር ጋር ያለውን ግንኙነት እናውቀዋለን። ሙሐመድ ጋር ስትሄዱ ግን እንኳን ይሄ የፈጣሪ ልጅ ምናምን ተውት አይደለም። ሙሐመድ የፈጣሪ ልጅ ነው ተብሎ አይታመንም። እሱ ብቻ አይደለም፣ ሙሐመድ ከፈጣሪ ጋር ቀጥታ ግንኙነትም የለውም። ቀጥታ ግንኙነት የለውም። ከሌለው ወዴት ነው የሚመራን? ይሄ በጣም እኔ ሙስሊም ወንድም እህቶቼ በጣም ልታዩት ይገባል ብዬ አስባለሁ። ሌላው ግን ምን አንተም ብትሆን እኮ እንደው አሁን ኢየሱስ እንደዚህ በአባቱ እቅፍ ምናምን በልሃል፣ ግን በቃ መጽሐፍ ቅዱስ ላይ የተጻፈው ኢየሱስ አልጻፈው። ማን የጻፈው ብለህ እኮ አንተም የምትነግረኝ ሌላ ሰው ጻፈው ብለህ ነው። ለምሳሌ ሐዋርያት ብለኸኛል። ትክክል፣ ሐዋርያት ናቸው የጻፉት። ግን ሐዋርያት የጻፉት ክርስቶስ ቀጥታ ተገልጦ ነግሯቸው ነው። እንደዛም አካልን የድረስ ላርቅብህ መሰለ ቁርአንን የጻፈው ራሱ መሐመድ አይደለም አይደል? መሐመድ ስላልሆነ ጭራሽ እንደውም መሐመድ ቀጥታ ፈጣሪን አላገኘም ብቻ አይደለም፣ ጸሐፍቱ ጋር ደግሞ ስትመጣ ጭራሽ አልጻፈውም። እንደ ይህንን ነገር መሐመድ ቀጥታ ያላገኘውን ፈጣሪ ማለት ነው። ስለዚህ ጉዳይ ራሱ የነገሩን ጭራሽ ቀጣ ያሉ ጸሐፊዎች ናቸው፣ ከሱ የሰሙ ጸሐፊዎች ናቸው ወደሚል ወደ ሩቅ ወስድብሃለሁ። አይተዋል። ጌታ ኢየሱስ በስጋ ተገልጦ ታሪክ የሚያውቀው ጌታ ነው። ታሪክ የሚያውቀው አካል ነው። እርሱ ያስተማረውን እነሱ ጻፉ። 2 ሐዋርያት ናቸው የጻፉት የሚል ነገር ተናግራል። 2 ሐዋርያት ናቸው ያልከው ቁጥር ትችላለህ? አይ ብራዘር ማለት አትሊስት ማቴዎስ ከዛስ ዮሐንስ ብለህ መልእክታት ላይ ደግሞ እንሄዳለን። ለምሳሌ እነ ጴጥሮስ እንጠቅሳለን። አይ ወንጌል ብቻ ነው እያልኩ ያለሁት ካልክ ግን ለምን ወንጌልን ብቻ የምናነሳበት ምን ምክንያት አለን? ወንጌልን ብቻ የምናነሳበት ምን ምክንያት አለን? ሲቀጥል ደግሞ ማን የተጻፈ ብቻ እናምናለን ሳለ አላለም። እኛ የተጻፈ ብቻ የሚል ትምህርት እኛ ጋር በክርስትና ውስጥ አይታወቅም። እንደዚህ ትምህርት የለም። የተጻፈ ብቻ የሚባል ትምህርት የለም። ያለው ምንድነው? ቤተክርስቲያን ተመስርታለች። በዛች ውስጥ የእግዚአብሔር አስተምህሮ ጸንቶ ይኖራል። እሱ ነው ትልቁ ነገር። ትልቁ ነገር በክርስትና ውስጥ የጌታ ቤተክርስቲያንና ለቤተክርስቲያን አንድ ጊዜ ፈጽሞ የተሰጣት ሃይማኖት ወይም አስተምህሮ አለቀ። እሱ ነው። ምንድነው እዚህ ላይ ያው ሊሄድበት። ስለዚህ አሁን አይ እንደው ምንድነው ተቋም የለም ምናምን ላልከው ቤተክርስቲያን ከተቋም የዘለለች ነች። እውነቱን ለመናገር ተቋም የሚለው ቃል አይገልጻትም ቤተክርስቲያን፣ አሁን ያለንባትን ቤተክርስቲያን ማለት ነው።
ተቋም የሚለው ቃል ራሱ አይገልጻትም። ቤተክርስቲያን የጌታችን የኢየሱስ አካሉ ናት እና ከእሷ ጋር በተያያዘ እንዲህ ብሎ ይናገራል መጽሐፍ ሲናገር። ለምሳሌ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ እናንተ ከ16 ጀምሮ አንብቡት። ቁጥር 18 ላይ ምን የሚል ቃል ተናግሮ ነበረ? ስለ ጴጥሮስ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ጌታ ኢየሱስ ተናገረ። ምንን እሰራለሁ? ቤተክርስቲያኔን። ቤተክርስቲያን ምንድን ነው ብያቸዋለሁ? ህንፃውን አይደለም እዚህ ጋር ጌታ ኢየሱስ እየተናገረ ያለው ይህንን ህዝቡን፣ ይህንን ኮሚኒቲ፣ በግሪኩ ኤክሌሲያ ነው የሚለው ህዝብ ማለት ነው። እሺ ይህ ህብረት አንድነቱን እርሱን እሰራለሁ፣ ይህንን ህዝብ እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ይህንን ህዝብ የገሃነም ደጅ ራሱ አይችለውም። ስለዚ እስከ ዓለም ፍጻሜ የሚቀጥል ነው። እንዲህ ያለ ህዝብ በእግዚአብሔር አንድ ጊዜ ተመስርቷል። ይህ ህዝብ አይወድቅም። ሌላ ህዝብ ከዚህ ህዝብ የተቃረነ ነገር ይዞ ቢመጣ እሱ የወደቀ ነው። ይሄኛው ህዝብ ግን ጸንቶ ይቀጥላል። ልክ እንደዛ ማለት ነው። ስለዛ ህዝብ የእግዚአብሔር ህዝብ ተመስርቷል። የእግዚአብሔር ህዝብ አለ ይኸው። ስለዚህ ይህንን ህዝብ ምን ይላል ቅዱስ ጳውሎስ ሲናገር በኤፌሶን መልእክቱ ምዕራፍ 5 ላይ ከቁጥር 25 ጀምሮ ባሎቹ የክርስቶስ ደግሞ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። ከዛም በጣም አንድ የሚያስደንቅ ነገር ይናገራል እዛው ጋር ቃል በቃል ማነብላችሁ አሁን እሱን ክፍል። ከዛ በኋላ ይሄ ተቋም ምናምን ሲባል የነበረው ነገር ምን እንደሆነ እንድታውቁት እንድትረዱት ማለት ነው። እኛ ከተቋም የዘለለ ነገር ውስጥ ያለ ነው። የእግዚአብሔር መንግስት ውስጥ ያለ ነው እኛ። እሺ ኤፌሶን ምዕራፍ 5 ቁጥር 26 ላይ አውጡ። 25 እና 26 እሺ